ሃይ ሰላም እንዴት ናችሁ ጓደኞቻችን ቤተሰቦቻችን ዛሬ ደግሞ ይዘንላችሁ የቀረብነው ዘ ኮርስ ግሎባል ትሬንድ እዛው ቻፕተር 1 ላይ ማለት ነው ቻፕተር 1ን ስላልጨረስን ኔክስት ፓርት ሌቨልስ ኦፍ አናላይሲስ ኢን ኢንተርናሽናል ሪሌሽንስ ከኢንተርናሽናል ሪሌሽን ላይ ማለት ነው ይዘንላችሁ የቀረብነው ተከተሉን ኦኬ levels of international relationship ስንል levels of analysis in international relations ስንል ምን ማለት ነው አናላይዝ ለምን አስፈለገ አናላይዝ ማለትስ ምን ማለት ነው እስኪ እሱን አጠር አድርገን ለማየት እንሞክር ኦኬ አናላይዝ ማለት አንዲት ሀገር ከአንዲት ሀገር ጋር ሪሌሽንሺፕ ስትፈጥር ኔጌቲቭ ሪሌሽንሺፕ ዋርን ጨምሮ ማለት ነው ውስጥ ስትገባ ምንድነው ለጦርነት ያበቃቸው ምንድነው በንግግር መፍታት አይችሉም ነበር ኦኬ ወደዚህ ጦርነት ያስገባቸው የሀገሪቷ ኖርማሊ በስቴት ደረጃ የምትከተለው አይዲዮሎጂ ነው የኢንዲቪጁዋሎቹ ቢሄቪየር ነው የግሩፖቹ ወይም ደግሞ የባለስልጣናቱ ቢሄቪየር ነው ወይንስ ደግሞ የሲስተሙ ወይም ደግሞ የዓለም ህግ የዓለም አሰራር የሲስተሙ አሰራር ወደ ጦርነት ገፍቷቸው ነው የሚለው አናላይዝ ሲሰራ እነዚህን አራት ዋና አናላይዝ አስቀምጦልናል ኬኔት ዋልትስማን የተባለ ፖለቲሻን ማለት ኦኬ according to Kenneth Waltzman distinguishes between three levels of analysis በዋናነት ሶስት levels of analysis distinguish አድርጎ አስቀምጦልናል individual system and state ወይም ተከተለ አይዲዮሎጂ ምንድነው ኢንዲቪጁዋሉ ምን አይነት kind of behavior አለው and also system international የሚከተለው ሲስተምስ ምን አይነት ሲስተም ነው ነገር ግን ይሄ ብቻም በቂ አይደለም ግሩፕ የሚባልም ጨምሯል አራተኛው ማለት ነው ግሩፕ ሌቭል ማለት ምን መሰላችሁ እነዚህ ባለስልጣናቱ ምን አይነት ቢሄቪየር አላቸው የጋራ ቢሄቪየር ባለስልጣናቱ ለምሳሌ ያቺ ሀገር በንጉሳዊ አገዛዝ ወይ በፋሚሊ የምትገዛ የምትመራ ከሆነች ያ ፋሚሊ በጠቅላላ ምን አይነት አይዲዮሎጂ አለው ወይም ደግሞ በአንድ ሲንግል በሆነ ሰው እየተገዛች ከሆነ ያ መሪዋስ ምን አይነት ቢሄቪየር አለው and also ስቴቷ በአጠቃላይ እንደ ስቴት ምን አይነት አይዲዮሎጂ ትከተላለች የመጨረሻው ሲስተም ሁሉም ጋር የማይቀር ኢንቪቴብል የሆነ ሲስተም አለ ወርልድ ሲስተሙ ምን ነው የሚያሳየን ማንም ሀገር የትኛውም ሀገር ሰልፍ ሄልፕ ነው ብሎናል ሰልፍ ሄልፕ ሪሌሽን የመጣው ለሰልፍ ሄልፕ ነው የንግድ ሪሌሽን የመጣው ለሰልፍ ሄልፕ ነው ራስን ለማዳን ለራስ ጥቅም ሲባል ጦርነትም እንደዚሁ ለራስ ጥቅም ነው ጥቅምን ለማስከበር ጦርነት ይነሳል የክብር ጉዳይ ሆኖ ክብርን ለማስቀጠል ጦርነት ይነሳል እንዲሁም ያቺ ሀገር በሌሎች ዘንድ የሆነ ቦታ የሆነ ኢማጂኔሽን የሆነ የክብር ስም የዝና ስም ለማስቀመጥ ጦርነት ሊነሳ ይችላል ወይንም ደግሞ አንዲት ሀገር ተገዳም ጦርነት ውስጥ ልትገባ ትችላለች ሳትፈልግ ተገዳ ለምን ምኗ ሲነካ ነው ያ የሚፈጠረው ሶቨርኒቲዋ ሉዓላዊነቷ ሲነካ ወደ ጦርነት ልትገባ ትችላለች ኦኬ እስኪ ሌቭልስ ኦፍ አናላይሲስን እያንዳንዳቸውን ለማየት እንሞክራለን አንደኛው ኢንዲቪጁዋል ሌቭል ነው the very personalities ነው behaviors motivations beliefs and orientations of the individual leaders shape foreign policy የአንዲትን ሀገር foreign policy ያ ፐርሰን መሪው ምን አይነት behavior አለው ብለን የዛም foreign policy ልትከተል የምትችለው foreign policy predict ማድረግ እንችላለን ምን ያስደስተዋል ምን አይነት ሞቲቬሽን አለው ምን አይነት የማይቀየር ጠንካራ እምነት አለው ማን ያ ሰው ያ ፐርሰን የዛች ሀገር ሊደር ማለት ነው and
ሪፈረንሱ ምንድነው? ኦሪየንቴሽኑ ምንድነው? ሪፈረንሱ ምንድነው? ኢንዲቪዥዋል ሊደሩ እንግዲህ የዛችን ሀገር ፎሬን ፖሊሲ ሼፕ ሲያደርግ እነዚህን ነገሮች መመልከት ጥሩ ነው። እነዚህ በሙሉ የፐርሰናል ናቸው፣ የዛ ሰው ማለት ነው። The most obvious examples of individual level analysis is explaining the Second World War through Adolf Hitler's leadership. ሁላችንም እንደምናውቀው ለሁለተኛው የዓለም ጦርነት መጀመር ተጠያቂ የሚሆነው የአንበሳውን ድርሻ የሚወስደው የጀርመኑ መሪ በዛ ሰዓት ማለት ነው አዶልፍ ሂትለር ነበር። እንግዲህ አዶልፍ ሂትለር ምን አይነት ቢሄቪየር ነበረው? አዶልፍ ሂትለር ምን አይነት አስተሳሰብና ምን አይነት አመለካከት ነበረው የሚለው ወስደን ስለዚህ በሱ ሊደርሺፕ ዘመን ምን ተፈጠረ የሚለውን ኢንተርናሽናል ሪሌሽንሺፑ በምን የተመሰረተ እንደነበር ሁላችንም እናስታውሰው። Another would be when scholars attribute the end of Cold War to the relationship between President Reagan and Soviet leader ጋርባቾቭ የሶቪየት ሊደሩና የሪጋን የሚባለው ፕሬዚዳንት ደግሞ በኮልድ ዎር ወይም ደግሞ በቀዝቃዛው የዓለም ጦርነት ሁላችንም እንደምናውቀው ከ1948 አካባቢ መጨረሻዎቹ አካባቢ ጀምሮ ሁለተኛው የዓለም ጦርነት እንዳበቃ ጀምሮ የነበረ ቀዝቃዛ የዓለም ጦርነት የተባለው ለምሳሌ በአሜሪካና በሶቪየት ዩኒየን ቱዴይ ራሻ ማለት ነው ሁለት ብሎክ ተፈጥሮ የነበረ ፕሮፓጋንዳ ዎር ነው ወይም ደግሞ የቃላት ጦርነት የምንለው። An individual level also examine the character and ideologies of George Bush, Dick Cheney and other key players in influencing American military action. እንግዲህ በአሜሪካ የሚሊተሪ ውሳኔና ሳይንስ ውስጥ ከፍተኛ የሆነ ቦታ የነበራቸው ኢንዲቪጁዋሎችም ለዚህ እንደ ኤግዛምፕል ይጠቀሳሉ። ጆርጅ ቡሽ ምን አይነት ኤግዛምፕል ምድረው ቢሄቪየር ነበረው ዩዚ። ስለዚህ አዶልፍ ሂትለር ከፍተኛ የሆነ የመተንኮስና ሌሎችን በማጥቃት ላይ ራስን ከፍ የማድረግ ሞቲቬሽን ከነበረው ኦኬ ይሄ ሰው ከጎረቤትም ሆነ ከሌላ የዓለም ሀገር ጋር ጦርነት ሊያነሳ ይችላል ብለህ ፕሪዲክት ማድረግ ቀላል ነው ማለት ነው። እንደዚህ ነው አናላይሲስ የሚሰራው። ሶ ኢንዲቪጁዋል ሌቭልስ ኦፍ አናላይሲስ ማለት ያ ኢንዲቪጁዋል ዛሬ ላይ ለምሳሌ ቀለል አድርጌ ስነግራችሁ የራሽያን መሪ አንድ ሰው ተወስድና ኦኬ ፑቲን ምን አይነት ቢሄቪየር አለው፣ ፑቲን ምን አይነት እምነት አለው፣ ፑቲን ምን ይወዳል፣ ፑቲን ምን ይጠላል፣ ፑቲን ምን ላይ ይተማመናል፣ ፑቲን በምን ድርድር አያውቅም፣ ፑቲን ሰምቲንግ ብለህ ኦኬ ይሄ ከሆነ የፑቲንን ቀይ መስመር የሚያልፉ ማን ናቸው? እነዚህ ቀይ መስመሮቹ ከሆኑ እነዚህ ሀገራት ደግሞ ይህንን ቀይ መስመሮች የሚያልፉ ከሆነ ጦርነት ሊነሳ ይችላል። እነዚህ ቀይ መስመሮች የማይነኩ ከሆነ ነገሮች በድርድር ታልፈው ጎርድ ሲስተም ፒስፉሊ ሊቀጥል ይችላል እያልን ፕሪዲክሽን መስራት እንችላለን። አናላይሲስ ማለት ይሄ ነው። ኦኬ the second one the group level ነው። As I tell you before, group level means would try and break the analysis down into certain kinds of groups, how they relate to the state level and where they position themselves with respect to global dimensions of the issues and they are dealing with. ምን አይነት ኢሹ ነው እነሱ ብዙ ጊዜ ዲል የሚያደርጉት? ለራሳቸው የሚሰጡት ግምት ምን አይነት ነው? እኛ እንደዚህ ነን ብለው ለራስ የሚሰጥ ግምት እኛን የሚመጥነን እኛ የምንፈልገው ይሄ ነው ብሎ ለራስ የሚሰጥ ግምት ለራስ means for self ሳይሆን for the group level በግሩፕ a group levels of analysis focusing on foreign policy would to look for example
as the roles of lobbying groups means ባለስልጣናት ሚኒስቴሮች ማለት ነው and the way they influence national decision making on the issue እንግዲህ በአንድ issue ላይ ናሽናል የሆነ ዲሲሽን ሜኪንግ ኢንፍሉዌንስ ማድረግ የሚችሉ ሰዎች ማለት ነው እነዚህ ሎቢንግ ግሩፕ የሚባሉት ግሩፕ ሌቨልስ ኦፍ አናሊሲስ ይሰራባቸዋል in this sense a group level analysis would be more interested in the actions of groups of individuals such as all voters of a country and the way they express their views in general elections. Political parties picking up on the issues in their campaigns or social movements forming to counter the effects of crisis on society. እንግዲህ ሶሳይቲው ላይ ኔጌቲቭ ወይም ደግሞ ፖዚቲቭ ኢፌክት ማምጣት የሚችል አይነት ፓወር ያላቸው ፖለቲካል ፓርቲ ውስጥ በፖለቲካ ኢሹ ውስጥ ምንድነው ጆይን ያደረጉ ሰዎች እንዲሁም ራይት ነው ስልጣን ላይ ያሉ ሎቢንግ ግሩፖች እነዚህ ሰዎች ግሩፕ ሌቭል ይባላሉ አዝ ግሩፕ ተጽዕኖ መፍጠር የሚችሉ ማለት ነው ኦኬ the third one state level እንለዋለን state level ደግሞ in international relations scholars will generally regard states as the primary actors in international relations ቀደም ያልኳችሁ እንደነበረው ከዚህ በፊት በነበሩት ጊዜያት ኢንተርናሽናል ሪሌሽን ላይ ፕራይመሪ አክተር ተብላ ተጠራ የነበረው ስቴት ነች This predominant focuses on the state is strongly related to fact that state is the main locations of power within international sphere. እንግዲህ በኢንተርናሽናል ስፌር ላይ ስቴት ሜን የሆነ ፓወር ሎኬትድ አላት ሴንትራል ናት ተብላ ትታሰባለች እንግዲህ this idea that state is where power is primarily concentrated and located has to be seen against the historical context within some of the most prominent international relations scholars operated the ኩሉ እንግዲህ ኩሉ ወርልድ ላይ ቤስት ኤግዛምፕል አድርገን የምንጠቅሰው አንዲት ስቴት አይዲዮሎጂዋ ምንድነው ፍሪ ማርኬት ኦር ኮማንድ ፍሪ ማርኬት አይዲዮሎጂ ካላት ወደ ካፒታሊዝም ተከታዮቹ ወደ አሜሪካ ወይም ደግሞ ወደ ዌስተርን ብሎክ ጆይን ታደርጋለች this is a state level ማለት ነው ይቺ ሀገር ወደ ኢስተርን ብሎክ ወይም ደግሞ ወደ ሶቪየት ዩኒየን ልትቀላቀል ትችላለች ተብሎ አናላይዝ የሚደረገው እንዴት ዝም ብሎ አይደለም ይቺ ሀገር የምትከተለው አይዲዮሎጂ ምን አይነት አይዲዮሎጂ ነው ፍሪ ማርኬት ነው ወይስ ኮማንድ ማርኬት ሲስተም ነው if follows command market system the state will join eastern bloc if follows free market or capitalism system that state will join the western or capitalist bloc ብለን prediction መስራት እንችላለን ማለት ነው it was an era in which much of international affairs appeared to be run via state channels and line with particular state interests is that because ማንም state ኢንተረስቱን ፉልፊል ለማድረግ ስለሆነ እዛ ጋር የዛች ስቴት ኢንተረስት የዛች ስቴት አይዲዮሎጂ ምን አይነት ነው ሶ በዛ አይዲዮሎጂዋ መሰረት የትኛው ጋር ጆይን ልታረግ ትችላለች ብለን ፕሪዲክት ማድረግ እንችላለን አናላይዝ ማድረግ እንችላለን this is called state levels of analysis okay although today's political life remains managed in the state framework based on issues like national security internal stability እንግዲህ in the national security እና internal stability national security sovereignty የማስጠበቅ የማስቀጠል ራስን ህልውናን የመጠበቅ ጉዳይ and also in internal ላይ ደግሞ stability የማስጠበቅ ህግን የማስከበርና የዜጎችን ደህንነት አስጠብቆ የመቀጠል ኃላፊነት ማን ላይ ነው ስቴት ላይ ነው states form
the primary kinds of actors in major international organizations such as United Nations እንግዲህ ስቴቶች ምን አይነት like primary kinds of actors in major international organizations ከፍተኛ ወደ ሆኑ ኢንተርናሽናል ወይም ደግሞ ዓለም አቀፍ ወደ ሆኑ ተቋማት የመቀላቀል ኃላፊነቱ እነሱ ጋር ነው። ለምሳሌ ዩናይትድ ኔሽን ላይ ሀገራት ሶቨሬን ሀገራት ናቸው ሜምበር መሆን የሚችሉት። States still called the monopoly on violence, the exclusive right to the legitimate uses of physical force እንግዲህ ጦርነት የማወጅ ወይንም ደግሞ ጦርነትን ደግሞ በስምምነት በአግሪመንት ኮንክሉድ የማድረግ ኃላፊነት የስቴት ነው ማለት ነው። ኤክስክሉሲቭ እንለዋለን። ኤክስክሉሲቭ ራይት ማለት ለሷ ለስቴት ብቻ የተሰጠ ሌላ ኤክሰርሳይዝ የማያደርገው ራይት ኢዝ ኮልድ ኤክስክሉሲቭ ራይት ተብሎ ይጠራል። A state level analysis may be interested to look at any one of the following. Okay. It may look at how states interact with each other to deal with the crisis. እንግዲህ ክራይሲስን እንዴት አድርገው ዲል ያደርጋሉ? ክራይሲስ ሀፕን ቢያደርግ እንዴት ዲል ያደርጋሉ? How they cooperate in frameworks of international organizations. በኢንተርናሽናል ኦርጋናይዜሽን ላይ ደግሞ እንዴት ኮኦፕሬት ያደርጋሉ ነው። So this is all about state actors. Okay, let's cover two system levels of analysis in international relations. Okay, system ሌብል ስንል ደግሞ እዚህ ጋር አንኮንትሮሌብል የሆነ አንዲት ስቴት ኮንትሮል ልታደርገው የማትችል ኢንዲቪዥዋል ኮንትሮል ሊያደርገው የማይችል and some group or lobbies of individuals ግሩፕ ሌብል ያልናቸው ቅድም ማለት ነው። እነሱ ኮንትሮል ሊያደርጉት የማይችሉት ማለት ነው ሲስተም ሌብል ማለት። ሲስተሙ ኢንተርናሽናል ሲስተሙ ምን አይነት ነው? ዓለም ወዴት እየሄደች ነው? what going on you see so አንዲት ሀገር እንደዚህ ልትሆን ትችላለች ካለ what going on this means like ጦርነት ይነሳል ወይም ደግሞ የኢኮኖሚ ደረጃ እዚህ ይደርሳል ምናምን ተብሎ ፕሪዲክሽን ሲሰራ እዚህ ጋር not based on single state and person based የሚያደርገው ምን ላይ ነው? ሲስተሙ ላይ ኢንተርናሽናል ሲስተሙ የኢንተርናሽናል ሩሉ ላይ ነው ማለት። ሲስተም ሌቭል አናሊሲስ argues that all foreign policy can be understood without even looking at internal characteristics of nations or individuals. Without nations characteristics, without individuals characteristics. It conceives the global system as the structures or context within which states cooperate, compete, and confront each other over issues of national interests. እንግዲህ እዚህ ጋር ስቴቶች በባህሪያቸው ምንድን ናቸው ብለናል? ሰልፍ ሄልፕ ናቸው ብለናል። ለምንድን ነው የሚሰሩ? only for their national interests. They work only for their national interests. So በዚህ ምክንያት ስቴቶች ኮኦፕሬት ያደርጋሉ። ለምን? for their national interest. ኮምፒት ያደርጋሉ። ለምን? for their national interest. and confront ያደርጋሉ። ሊዋጉም ይችላሉ። ለምን? for their national interests guys. each other over issues of national interest ብሎናል። ጨርሰ particularly important in context is the distribution of power among states. እንግዲህ ፓወር እንዴት ዲስትሪቢዩት ይደረጋል? ሚኒንግ whether there is one main concentration of power ወይም ደግሞ ዩኒፖላሪቲ ወደ ኋላ የምንደርስበት ሆኖ አንዲት ሀገር ብቻ የወርልድ ፓወርን ጠቅላላ ይዛ ሁሉንም የመዘወር አቅሙ ካላት that is called unipolarity። ስለዚህ ፓወር ዲስትሪቢዩሽን ላይ ዲሴንትራላይዝድ ሆኗል። አንዲት ሀገር ላይ ሃይ ፓወር ተከማችቷል። ሁለት ሀገር ላይ ሁለት ታላላቅ ነው ፓወርፉል ሀገር ላይ ሃይ የሆነ ፓወር ደግሞ ሲከማች ባይፖላሪቲ ኦር ሰቨራል ብዙ ፓወርፉል ሀገራት ልክ ዛሬ ላይ ዓለም እንዳለችበት ሲስተም አይነት ሲሆን ይሄ ደግሞ ምን ይባላል? መልቲፖላሪቲ ይባላል ማለት ነው። ኦኬ
International system is anarchic that lacks a central government that regulates and controls what happens to states in their dealings with each other. እንግዲህ ኢንተርናሽናል ሲስተሙ አናርኪክ ሲስተም ነው። አናርኪክ ማለት ከላይ ቅድም እንደነገርኳችሁ ኖ ሴንትራል ገቨርንመንት ኖ ሴንትራል ሊደር ማለት ነው። ዛት ላክስ ሴንትራል ገቨርንመንት ዛት ሬጉሌት ኤንድ ኮንትሮል ዋት ሃፕንስ ዘ ስቴት ኢን ዚር ዲሊንግስ ዊዝ ኢች አዘር አንዱ ላይ ወይም አንዱ በአንዱ ላይ የሚያደርሰውን ጥቃትም ሊሆን ይችላል ሌላ ነገር ይሄ ነው ተብሎ የሚወሰን ሴንትራል አገዛዝ ወይም ደግሞ ሴንትራል የሆነ ኮማንድ ከሌለ that is called anarchic system ይባላል። A system level study would need to consider global linkages that go beyond single interactions between states. It would need to look at such things as the balance of power between states and how that determines that happens in global politics. This could include developments that are even outside the immediate control of any particular state or group of states, such as the global economy, transnational terrorism, or the internet. እንግዲህ ሲስተም ሌቭል ላይ ግሎባል ኢኮኖሚ ላይ ያለ ትራንስናሽናል ቴሮሪዝም ላይክ እንደነ አልቃይዳ ምናምን ሰምቲንግ የሆኑ ትራንስናሽናል ማለት ከአንድ ሀገር ዘለው ብዙ ሀገር ላይ ፓወር ያላቸው ቴሮሪዝም ያላቸው ኤንድ ኢንተርኔት ኦል ኦቨር ዘ ወርልድ አክሰስ ስለሆነ እሱም እዛው ሲስተም ውስጥ መጠቀስ ስለሚችል ማለት ነው። ኢንተርናሽናል ሪሌሽን scholars maintain that political power is usually distributed into three main types of systems, namely unipolar, bipolar, and multipolar. ከላይ እንደነገርኳችሁ ዩኒፖላር ማለት only one super power ሲኖር ነው። In a unipolar international system, there is one state with in greatest political, economic, cultural, and military power and hence the ability to totally control other states. ሌሎችን ስቴቶች ቶታሊ ኮንትሮል የማድረግ ኤቢሊቲ ሲኖረው በወታደር በኢኮኖሚ በሚሊተሪ ወይም በወታደር እና በሌሎችም በካልቸር ሌላውን ተጽዕኖ የማድረስና ሌላውን የመቆጣጠር አቅም ሲኖረው ዩኒፖላር ይባላል። in the case of bipolar ደግሞ there are two dominant states ነው superpowers and the less powerful states join either sides through alliance and counter alliance formations. ለዚህ ቤስት ኤግዛምፕል የሚሆነን ምንድነው? ቀዝቃዛው የዓለም ጦርነት ምንለው ነው። በራሻና በአሜሪካ መካከል ኢስተርን ብሎክ እና ዌስተርን ብሎክ ተብሎ በሁለት ተከፍሎ ኢስተርን ብሎክ ወደ ራሻ ይቀላቀላል፣ ዌስተርን ብሎክ ደግሞ ወደ አሜሪካ ይቀላቀላል። ይሄ የምን ማሳያ ነበር? ሁለት ሱፐር ፓወር ስቴቶች ሙሉ የዓለም ሀገራት ላይ ያደርሱት የነበረውን ከፍተኛ የሆነ ተጽዕኖ ነው። ኦኬ the problem ደግሞ የባይፖላር ትልቁ ችግር ምን መሰላችሁ? is vulnerable for zero systems. ዜሮ ሰም ማለት አንዲት ራሷን ችላ መቆም የማትችል ድሃ ሀገር በአሜሪካ ብሎክ ስትቀላቀል ማንን ታገኛለች? ማንን ታጣለች ነው። ይና አሜሪካን ወይም ዌስተርን ብሎክን ታገኝና ማንን ታጣለች? ኢስተርን ብሎክን ታጣለች። ያ ማለት ከኢስተርን ብሎክ ታገኘው የነበረውን የንግድ የወታደራዊና የተለያዩ ጥቅሞች ታጣለች። ስለዚህ ዜሮ ሰም የተባለው ከአንዱ ብታገኝም እንኳን ከሌላኛው ታጣዋለህ ማለት ነው። ኦኬ politics because when one superpower gains the other would inevitably lose የማይቀር ነው። አንዱ ሱፐር ፓወር ስታገኝ አንዱን ታጣለህ ነው። one typical historical examples where the world was under bipolar system is Cold War period. አሁን እንዳልኳችሁ በኮልድ ዋር ፔሪየድ የነበረው ሲስተም እንደ ቤስት ኤግዛምፕል መጥቀስ እንችላለን ማለት ነው። ኦኬ ሌትስ multipolar system. Multipolar ማለት ደግሞ the most common throughout history during the periods of First World War
was a typical world system. It usually reflects various equally powerful states competing for power. እንግዲህ የሚመጣጣን አይነት ፓወር ያላቸው ብዙ ሀገራት ሲኖሩ መልቲፖላር ሲስተም ይባላል። ያ መልቲ ያው ከስሙ እንደምንረዳው ብዙ ማለት ነው፣ ከፍ ያለ ቁጥር ያለው። በአንደኛ ዓለም ጦርነት ወቅት ላይ ታስታውሱ እንደሆነ በጣም ብዙ እነ ሃንጋሪ፣ እነ ጀርመኒ ምናምን፣ እነ እንግሊዝ፣ እነ ፈረንሳይ፣ እነ አሜሪካ፣ እነ ጃፓን ምናምን በጣም ብዙ ሀገራት ከፍተኛ የሆነ ፓወር ባለቤት ነበሩ። ይህ የመልቲፖላር ሲስተም አንድ ኤግዛምፕል ነው ማለት ነው። ኦኬ ፓወር what power mean? Power is currently international politics. ከረንሲ ኢንተርናሽናል ፖለቲክስ ይቅርታ፣ ለኢንተርናሽናል ፖለቲክሱ እንደ ከረንሲ ሆኖ የሚያገለግል ጠቃሚ ነገር ነው። አንዲት ሀገር ፓወር ካላት ሁሉ ይደረግላታል። as money is for economy, power is for international relations. በኢኮኖሚ መኒን እንደምንጠቀመው ሁሉ ኢንተርናሽናል ፖለቲካው ላይ ደግሞ ፓወር ጥቅሙ ቀላል አይደለም ማለት ነው። In the international system, power determines the relative influences of actors and it shapes the structures of international system. Okay. So, international system shape ማድረግ የሚችል አይነት አቅም አለው ማለት ነው። ማን? ፓወር። Okay. For Hans Morgau, a famous thinker of realism theory in international relations, international politics like all other politics is a struggle for power. እንደማንኛው ሁሉም ፖለቲካ ውስጥ ላይክ ጆይን ያደረጉ ስቴቶች ለፓወር ስትራግል ያደርጋሉ። ሁሉም ፓወርን ይፈልጋሉ። ለምን? ፓወር ካለ ሁሉ ይደረግልሃል ብለናል። It thus follows from this that power is the blood lines of international relations. እንደ ደም ስር እንደ ደም ስር የሚቆጠር ነው ፓወር ማለት። ለምንድን? ለኢንተርናሽናል ፖለቲካው ተጽዕኖ ለማድረስ። ፓወር can be defined in terms of both relational and material or capability aspects. ኦኬ ከዚህ ቀጥሎ ደግሞ የምናየው ሁለት ኮንሰፕቶች አናርኪ ኤንድ ሶቨርኒቲ ማለት። ኦኬ አናርኪ ማለት ምን ማለት ነው? ሶቨርኒቲ ማለትስ ምን ማለት ነው? ኦኬ አናርኪ is a situation where there is absence of authority or government, be it in national or international global level systems. እንግዲህ ሴንትራል የሆነ ገቨርንመንት የሌለው ሲስተም ምን ይባላል? አናርኪ ይባላል። ያዙ ይቺ ብዙ ጊዜ ኤግዛም ላይ ይደጋግሟታል። Within a country, anarchy refers to a breakdown of law and order. አናርኪ እንግዲህ ምን ማለት ነው? breakdowns of law and order. law and order የሌለበት ማለት ነው። law and order የሌለበት። okay law and but in relations between states it refers to a system where power is decentralized and there are no shared institutions with the right to enforce common rules. እንግዲህ ኮመን ሩልን ወይም ደግሞ ኮመን ህግን ኢንፎርስ የሚያደርግ አካል የሌለበትም ለማለት ይሆናል። ለምሳሌ በኢንተርናሽናል ሲስተም anarchical world is a world where everyone looks after themselves and no one looks after the system as a whole. እንግዲህ ሁሉም ራሱን ብቻ ሲያይ ሌሎች ሲስተሙን ማየት ሳይችል ሲቀር ምን ይባላል? አናርኪ ይባላል። Instead states had to really own their own resources or to form alliance through which the powers of the alliance states could be balanced against the power of another alliance. እንግዲህ በአናርኪ ምክንያት አንድ ሀገር ስጋት ላይ የምትወድቅ ከሆነ ሌላ አሊያንስ የሚፈጠር ከሆነ 2 3 4 ጎረቤቶቿ ወይም ደግሞ አንድ ጎረቤቷ ከሌላ ሀገር ጋር አሊያንስ ፈጥራ ጦሯን የምታደራጅ ከሆነ ሰምቲንግ በመስጋት እና ደግሞ ተመጣጣኝ የሆነ ምላሽ ለመስጠት በሚል ሌላ ስቴት ጋር ደግሞ እሷም አሊያንስ ትፈጥራለች።
The two world wars were fought because of lack of sovereign government that enforce common rules. እንግዲህ common rule ባለመኖሩ ሁለቱ የዓለም ጦርነቶች ያ ማለት ፈርስት ወርልድ ዋር ኤንድ ሰከንድ ወርልድ ዋር የመጡት ማለት ነው። ልክ አሁን ባልኳችሁ አንዱ ከአንዱ ጋር አሊያንስ በመፍጠር አንዱ ለአንዱ ስጋት በመሆን አሊያንስ በመፍጠር የመጣ ጦርነት ነው ማለት ነው። ፈርስት ኤንድ ሰከንድ ወርልድ ዋር። ኦኬ sovereignty. What sovereignty mean? Sovereignty is another basic concept in international relations and it can be defined as an expression of the first one, a state's ultimate authority within its territorial entity, internal sovereignty ይባላል። The second one, the state involvement in the international community, external sovereignty ይባላል። ኢንተርናሽናል ኮሚኒቲ ማለት ለምሳሌ ትልልቅ የሆኑ ኢንተርናሽናል ኦርጋናይዜሽኖች ላይ ጆይን ማድረግ፣ ኢንተርናሽናል ትሬድ ላይ ጆይን ማድረግ፣ አሊያንስ መፍጠር ከአንዱ ጋር ላይክ የትሬድ ሊሆን ይችላል፣ የሚሊታሪ ሊሆን ይችላል፣ አሊያንስ መፍጠር ይሄ ሶቨርኒቲ ወይም ደግሞ ኤክስተርናል ሶቨርኒቲ ይባላል። በራሱ ሀገር ውስጥ ደግሞ የራሱን መብት በራሱ መወሰንና የራሱን ሕዝብ የማስተዳደር authority ደግሞ ምን ተብሎ ይጠራል? ኢንተርናል ሶቨርኒቲ ይባላል። ኢን ሾርት ሶቨርኒቲ ዲኖትስ ደብል ክሌምስ ኦፍ ስቴትስ ፍሮም ዘ ኢንተርናሽናል ሲስተም ዛት ኢዝ አውቶኖሚ ኢን ፎሬን ፖሊሲ ኤንድ ኢንዲፔንደንስ ኦር ፍሪደም ኢን ኢትስ ዶሜስቲክ አፌርስ። አውቶኖመስ ነው። ለምን? ለፎሬን ፖሊሲ ለራሱ ለዶሜስቲክ አፌር ደግሞ ምን አለው? ፍሪደም አለው ማለት ነው። ኦኬ ጋይስ ዛሬ የሰራነው ቪዲዮ ከዚህ ጋር ጨርሰናል። ኔክስት የምንገናኘው በኔክስት ፓርት ቲዮሪስ ኦፍ ኢንተርናሽናል ሪሌሽንስ የሚል የመጨረሻ ፓርት ነው ማለት ነው። የኔክስት ፓርት ይህንን ፓርት እንሰራና ይህንን ቻፕተር ጨርሰን ወደ ቻፕተር 2 እንገባለን ማለት ነው። ስለተከታተላችሁን ቴንኪው። ኮሜንት ይስተካከል የምትሉት ነገር ካለ ኮሜንት አስቀምጡልን፣ እናየዋለን፣ እናስተካክላለን።